ለምን ትመልሰኛለህ አልኩት። አንተ የሄድክ እየመጣ የምትነግረኝ ከሆነ እኔ ምን ይሰራልኛል? ይሄ በየቤታችሁ ያለውን ጥቅስ አንሱ። ይሄ እግዚአብሔር ረዳቴ ነው ምናምን የሚለው የሚረዳኝን ልመና ከኔ አትራቅ የሚለው እሱ እንኳን የወንደላጤ ጥቅስ ነው። አገልጋይን አትመልከቱ፣ አገልጋይ ሸምበቆ ነው፣ ማስተላለፊያ ነው፣ ቧንቧ ነው፣ አሸንዳ ነው ምናምን ብለው ጠቅላላ በቃ እንትን ቦምብ ተራ ያደርጓቸዋል፣ ቀጥቃጭ ተራ ያደርጓቸዋል። ታዲያ እዚህ ላይ እግዚአብሔር ያሳዩ አሸንዳነ ቧንቧነ ጎረንዳዮ ነው ተብለ ወጥተ ምንድነው የምትሰራው? በቃ ምን ጎረንዳዮ ወጥቶ እዚህ ላይ ጎረንዳዮ ወጥቶ ምን ይሰራል? አሸንዳ እዚህ ላይ ምን ይሰራል? አሸንዳ ውሃ ፌር እኮ አይደለም ማለት ነው። ምግብ ቤት ሄደን አሁን እንጸልይ እናመስግን የሚባለው እኛ ላይ ነው የሚያምረው። ፈረንጅ እናመስግን የሚል ራሱ እንደውም አያምርበትም። ሲያድግም 15 አይነት እየበላ ነው ያደገው። እኔና እናንተ ነን ማመስገን የሚገባ። ምግብ ሲቀርብ እኔና እናንተ ማመስገን ብቻ ሳይሆን ቆመን ሁሉ ኳየር ሁሉ መጥቶ መዘመር ሁሉ አለ። ጋና ሰው ጋናዎች እየዘመሩ ጋናዎቹን ሊያሸበሽባቸው ይፈልጋል። ምንድነው መቀመጫቸው እንደዚህ የሚያደርጉት? ምንድነው እጃቸው እንደዚህ የሚያደርጉት? የኛ የሃይማኖታችን የሃይማኖተኝነታችን በጣም ጎልቶ ስለወጣ ወደ ተቃውሞ ውስጥ አንተ ራስህ መጽሐፍ ደግሞ ሲናገር ሕዝቅኤል ላይ በእጅህ አጨብጭብ ይላል፣ በእግርህ ደግሞ አሸብሽብ ይላል። እኔ አይደለሁም ሕዝቅኤል ላይ ነው። አንብቡት ግቡ እስቲ በሉት። በእጅህ እንደውም እጅ ልንገርህ ጋር አብሮ ገባና ተነሽ አላት። ተነሳች፣ የምትበላው ስጧት አለ። በቃ ተፈወሰች። ከዛ እንደዚህ አላችሁ፣ ይህንን ለማንም እንዳትናገሯል። እኔ ምን አይነት ድንቅ ጌታ ነው አልኩኝ። ኢየሱስ እኔ ብሆን አልኩኝ፣ እኔ ብሆን ገና ትንፋሿ እስኪመለስ እጃት ህዝቡ ፊት ቀደም ስትስቁ የነበራችሁ ነበር። መኪና አስቆሙብናል ግቢ ውስጥ። ይኸው አለነሳለ ምናምን ስትጸልይ ፈልገን ነው። እግዚአብሔር ምስክሬ ነው። እኔ በመኪና ይዘው ሄደው ግቢያቸው ውስጥ ከዛ በቃ ይሄ ነው እንደው ፓስተርዬ ነው ጸልዩ ምናምን የሚሉ ነበሩ። እና ኮፈን ከፍተው ከዛ ምስኪን እኛ ምስኪን አገልጋይ የአበሻ አገልጋይ ምስኪኖች ታዛዥ ምን ችግር አለው? እና 2-3 ሆነን ከሄድን ራሱ እጅን ትጭና ሞተሩ ላቸላላ አንድ ቀን አዝም ምንድነው የሚሉት አልኳቸው። ተለቅ ያሉ እናት አይ ይኸውልህ ስነ ስርዓት ነው። መኪና ጋራዥ ውሰዱ፣ ዘይት አስቀይሩ፣ ኤሌክትሪክ ምናምን ቼክ አስደርጉ። እኔ ሞይንኮ መሰልኩት እና ሰው ነው የሚወደው። የሞተው ለሰው ነው፣ ለወደቀው ሰው። ታዲያ የሰውን የሚወድ እንዴት እኔና እናንተ ከዶሮ በኋላ እንፈጠራለን? እና አስባችሁ ታውቃላችሁ? ውሻ ሲኔር ነው በመፈጠር አየ ዶሮ ድኩላ ጅብ ሲኔር እንዴት የሚወደውን አዳምን መጀመሪያ ነበር መፍጠር የነበረበት እንዴ? ከሾላ በኋላ የተፈጠር ነው። ከሸንኮራ በኋላ እኮ ነው አዳም አያሰራም። አዳም ምን አይልም። ምክንያቱም እግዚአብሔር መጀመሪያ አዳም ይሁን ብሎ አዳምን ማድረግ ይችላል። ከሱ ጋር አብሮ ሆኖ አዳም ይሁን ካለ በኋላ ከዛ ሰማይ ይሁን ብሎ ቢጀምር ማለት ነው። አዳም ምን ይላል መሰለህ? አልሰፋም እመለ ትንሽ እንደገና ደግሞ ተነጋግረን ብንሰራው ይሻል። የኮሚቴ መንፈስ የተወጋዩን መጀመሪያ ፈጥሮ
ምድር ኧረ ውሃው በዝቷል። አንተ አውስትራሊያው እንደዚህ